ያሳዝናል። በዚህ ሰዓት በተሰማ መረጃ መሰረት እገታው አሁንም ቀጥሏል። በዚህ በምትመለከቱት አውቶቡስ ውስጥ የነበሩ ሙሉ ተሳፋሪዎች በ27 ምን ነበር ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛልኝ። በድጋሚ በአዳዲስ ፕሮግራም በአዳዲስ ዝማሬና ስብከት ተመልሼ መጥቻለሁ ማለት ነው። ዛሬ ዕለተ ቀኑ መድኃኔዓለም እንደመሆኑ መጠን እንኳን አደረሳችሁ በድጋሚ ማለት ወዳለሁኝ። እጥር ምጥን ያሉ አጫጭር ፕሮግራሞችን ሰብስቤ ይዤ መጥቻለሁ ማለት ነው። ሁላችሁም ቪዲዮን ላይክና ሼር በማድረግ ጀምሩት። ቀጥታ አንድ በአንድ በየተራ ደምጣችኋለሁ። እኔ ከወዱ ሰናበታችኋለሁ። ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። በየተራ ሁሉንም ለኛ ይመጣናል በያሰብኩትን የዕለቱን ዝማሬዎች የዕለቱን ስብከቶች ከአራቱም አዘን ኢትዮጵያ ሰብስቤ ያጥቻለሁ ማለት ነው። ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። አሁን በ27 ምን ነበር መድኃኔዓለም ይሄው ነገራችሁኝ እኮ። ታዲያ ለምን አንዲት ምርቃል ምርቅ
የመረራችሁን ቢሆን ዋጡት። እዚህ ምድር ላይ ከኦርቶዶክስ እምነት ውጪ ሌላ እውነተኛ እምነት የለም። ከእግዚአብሔር ውጪ ሌላ አምላክ የለም። በቃ ስሙማ እናንተ ነገ እኮ ያመቱ መድኃኒዓለም ነው። መድኃኒዓለም ከሰይጣን ፈተና ከሰይጣን ወጥመድ ይጠብቃችሁ። እስቲ ኮሜንት ላይ ገብታችሁ መድኃኒዓለም እያላችሁ ኮሜንቱን አጥለቅልቁት። አካውንት ሰሞኑን ደግሞ ቀዝቀዝ ብሏል። ኮፒ ሊንክ ሼር ያደርጋችሁ ለብዙዎች እንዲደርስ አድርጉልኝ። መድኃኒዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ቃል ሲናገር ተራራው ሜዳ ነው። መድኃኒዓለም የለም የሚሳነው መድኃኒዓለም የለም የሚሳነው አማኑኤል የለም የሚሳነው እሱ ቃል ሲናገር ተራራው ሜዳ ነው። መድኃኒዓለም የለም የሚሳነው። አላስብም ነበር አልፈዋለሁ ጉንጭ አልፎት ራሴ እያጠበ እንባዬ እየተገለጠ ኃይሉ በድካሜ ማዕበሉን አለፍኩት ቀለለልኝ ሸክሜ መድኃኒዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ቃል ሲናገር ተራራ ሜዳ ነው። መድኃኒዓለም የለም የሚሳነው። ሕዝቅኤል ወዬ እስቲ መድኃኒዓለምን ግለጥ። ዘርግቶልኛል እጁን ለሕማም አፍቅሮኛል እስከ ዘላለም ስታወክም ነው ጠጥታዬ የወደደኝ ቸሩ ጌታዬ። እስቲ የተዋሕዶ ልጆች ሁላችሁም ኮሜንት ላይ እየገባችሁ ስለወደደኝ አዳነኝ በሉ። ባለውለታዬ እኛ ግን የተሰቀለውን ክርስቶስን እንሰብካለን። የተሰቀለው ክርስቶስ እያልን እንሰብከዋለን። እንዴ ተሰቅሎ እንዴ ክርስቶስ ይሆናል ይሉናል እነሱ። እኛ ግን ክርስቶስ አሐዘ ተሰቅለ እንዘ ንብል የተሰቀለው ክርስቶስ እያል እንሰብካለን። አናፍርበትም። በመሰቀሉ ሊያዋርዱት ሰቀሉት፣ እሱ ግን መስቀሉን ክብር አደረገው። የውርደቱን አርማ የክብር አርማ አደረገው። ኃይሉን አሳየበት፣ ምልክት አደረገው አምላካችን ኢየሱስ ክርስቶስ። አለቅነትም በጫንቃው ላይ ነው። ይለይብኛል ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን ነው? ከኢየሱስ ተለይቶብን ነው ወይ? በደንብ ኮፒ ሊንክ እያደረክ ለእንደነዚህ አይነት ሰዎች ይህንን ቪዲዮ አድርስልኝ አደራ። በደንብ ኮፒ ሊንክ አድርገው። ለዚህ ነው ልበ አምላክ ቅዱስ ዳዊት በዚህ በመዝሙረ ዳዊቱ ምዕራፍ 33 ከቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ላይ ይሰፍራል እንዲሁም ያድናቸዋል ተብሎ የተነገረው። እኛ ቅዱስ ሚካኤል ይለይብናል ስንል ስለሚያድነን ፈጥኖ ደራሻችን ስለሆነ ስለሚያማልደን ከእግዚአብሔር ዘንድ ስለሚያቀርበን ነው። እንዴት ነው ስታስቡት ከኢየሱስ ክርስቶስ ጋር እኩል የምናደርገው? ለዚህ እኮ ነው ወንጌል ሲሰበክላችሁ የማይገባችሁና ወንጌል ሲነገራችሁ አጣማችሁ ለትውልዱ የምታስተምሩት። በጣም ነው የሚያሳዝነው። እግዚአብሔርን ነው የምላችሁ። እንዴት ነው ከእግዚአብሔር አምላክ የፈጠረውን መልአክ እንዴት ነው ከክርስቶስ ኢየሱስ ጋር እኩል ልናደርግ የምንችለው? ነገር ግን እሱ ስልጣን እንደሰጣቸው እኛን ያድነናል። ሁላችሁም ኮሜንት ላይ ሚካኤል ይለይብኛል ብላችሁ አስቀምጡ። ለእንደነዚህ አይነት ሰዎች ደግሞ አድርሱልኝ ይሄንን ቪዲዮ። ክርስቶስን ሲያነሳ ለዳዊት ባህርየ ከርሱ ይለዋል። ሰላም ለዝክረ ስመከ ስመ መሐላ ዘኢየሱ ዘአንበረ ቅድመ እግዚአብሔር ባትሮንስ። ለስም አጠራር ምስጋና ይገባል፣ ለስም መታሰቢያ ለከበረው ይለውና አስቀድሞ እግዚአብሔር በቃል ኪዳን ላኖረው ስም ከስም ሁሉ በላይ ለከበረው ኢየሱስ ለተባለ ስም ማለት ነው። ቤተክርስቲያናችን ለዚህ ስም ትልቅ ክብር ነው ያላት። በሽለላና በፉከራ ሊነጥቁን የሚፈልጉ ሰዎች በዙ እንጂ ክርስቶስን በመስበክ ኦርቶዶክስን የሚያክል የለም። ለሌላው ዓለም እንዲስማማ አድርገን አንሰብከውም። ለኛ ግን እንዲዋሃደን አድርገን ክርስቶስን እንሰብከዋለን። ሌሎቹ ክርስቶስን ይፎክሩታል፣ እኛ ግን ልብሳችን ነው፣ ለብሰነዋል። ኦርቶዶክሳዊነት ክርስቶስን መልበስ ነው። ሰዎች ደስ እንዲላቸው በኢየሱስ ስም የሚሉ ሰዎች ሚዲያ ላይ ታያላችሁ። መሳቢያ ነው ይላሉ። በምን? በፍጹም በትክክለኛው ስርዓት አምልኮ ክርስቶስ ቤተክርስቲያን ውስጥ ሁሉን የሳባ አምላክ ነው። ስሙ የተመሰገነ ይሁን።
ሰፊቼና ጓጽዮ የህዝብ ባስን አግተው እንዲሁ ደግሞ ህዝብን አፍነው እዛው ቦታ ላይ በድጋሚ መውሰዳቸው ዛሬ ተነገረ። ዛሬ ጠዋት በኦሮሚያ ክልል ጓጽዮን አቅራቢያ አንድ ሙሉ መኪና ላይ የጥይት ሩምታ በመክፈት ግማሹን ገለው እንዲሁ ደግሞ የተረፉትን አፍነው መውሰዳቸው ታወቀ ሲሆን አብዛኞቹ ተሳፋሪዎች በጥይት እንደተመቱ የተጎጂ ቤተሰቦች ተናግረዋል። በታጣቂዎች ታፍነው የተወሰዱ ሰዎች እንዲሁ ደግሞ በጥይት ተመተው የቆሰሉ በተጨማሪ ደግሞ የሞቱ ሰዎች እንዳሉ የተነገረ ሲሆን የሞቱ ሰዎችን ሬሳ ለማንሳት መኪና አጥተው እንደተቸገሩ ነው ተጎጂ ቤተሰቦች ለአዩ ዛበሻ አሳውቀዋል። እዛው ጓጽዮን አቅራቢያ ከ20 ቀን በፊት የምትመለከቱት መኪና መጋቢት 8 ቀን በታጣቂዎች ታግቶ ውስጥ ያሉ ሰዎችም ደግሞ ታግተው መውሰዳቸው የሚታወቅ ነው። እዛው መኪና ውስጥ የነበሩ ሰዎች እስከ 1.5 ሚሊዮን ብር ለአጋቾች እንዲከፍሉ እየተጠየቀ ነበር። እንግዲህ መኪና እዛው ቦታ ላይ ታግቷል፣ ህዝብም ታፍኖ ተወስዷል። የዚህ ነገር መፍትሄው ማን ነው? እንግዲህ አጋቾች በቋሚነት በሚሊዮን ገንዘቦች እየሰበሰቡ ነው የሚገኘው። ለዚህ ነገር መፍትሄ የሚሆነው ማን ነው? ተጠያቂውስ ማን ነው? ሀሳባችሁን ኮሜንት ላይ ጻፉልኝ። ሪፖስት፣ ሼር፣ ኮፒ ሊንክ፣ ኮሜንት አድርጉ። በዛሬው ዕለት ማለት መጋቢት 27 ማለት ነው አንድ ሙሉ ባስ ተሳፋሪዎች መታገታቸው ተሰምቶ በኦሮሚያ ክልል ማለት ነው በጓጽዮንና በቱሉ ሚሊክ መካከል አንድ ሙሉ ባስ ተሳፋሪዎች መታገታቸውና በተተኮሰባቸው ጥይት ተሳፋሪ መሞቱ ተሰምቶ አለፈው ሳምንት ማለት ነው አንድ ሙሉ ባስ ተሳፋሪዎች በዚያው አካባቢ ከታገቱ በኋላ በእያንዳንዳቸው 1.5 ሚሊዮን ብር መጠየቃቸው ይታወሳል። እስቲ ይሄ ኦርቶዶክስን እናጠፋለን እንጨርሳቸዋለን ሲል የነበረ ሰውዬ ትንሽ ሚሊዮን ሰምተን እንመለስና አስተያየት እንሰጣለን። በዚህ ክስተት ውስጥ አድርጌ ነው እንጂ ሰውዬን ለመሳደብ ብዬ ነው እንጂ ክርስቲያን ለመንካት አይደለም። ክርስቲያኖች ሰላም ህዝቦች ናቸው። የኢትዮጵያ ህዝቦች በሙሉ ሰላም ህዝቦች ናቸው። እኔ ድንገት ጭንቅላቴን ስለሚያመኝ ነብያችን ስለነኩ ያኛው የግል ሰውዬ ስለነካ እሱን ተናድጄ ነው ይሄን ያልኩት ስለሆነ ይቅርታ እንድታደርጉልኝ። ሁለተኛ አልነካችሁም። የልብን ከሰሩ ሃይማኖትን ከሃይማኖት ከማጋጨት አስበው ሳይሳካላቸው ሲቀር በሆነ አካል ገፋፊነት ይቅርታ ጠይቁ ትባላላችሁ። እውነት ለመናገር ጭንቅላቱን የሚያመው ሰው ጥፋተኛ ነኝ ይቅርታ አድርጉልኝ አይልም። ወጣም ወረደን ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርጉትን ያውቁምና ይቅር በሏቸው ብሏልና ከልብ ይሁን አይሁን ባናቅም ይቅርታ ኦርቶዶክሳዊ ይቀበልሃል። ግን አሁንም ኦርቶዶክሳዊ በሙሉ እንዲህ አይነቶችንና አንዳንድ አክራሪ ውሃቢዎችን በአይነ ቁራኛ መጠበቅ ያስፈልጋል። ማለት ፌስቡክ ላይ ቲክቶክ ላይ መንደር ላይ የሚወጡ በ10 ዓመት በ5 ዓመት እናጠፋቸዋለን እያሉ እየፎከሩ ስለሆነ ምናልባት ማዘናጊያ ሊሆን ስለሚችል ሁሉንም በአይነ ቁራኛ መጠበቅ ያስፈልጋል። አመሰግናለሁ።